ቤንዚሎች ናቸው ወይም ነዳጆች ናቸው። ዝሙትን የሚያቀጣጥሉ ቤንዚሎች ናቸው። መብል መጠጥ ዝሙትን የሚያቀጣጥሉ ነዳጆች። የሆነ እሳት ለማንደድ ትንሽ ቤንዚን ትንሽ ነዳጅ ካደረጋችሁ ይነዳል አይደል? አሁንም ትውልዱ በተለያየ ዝሙት የሚቀጣጠል ሲያለ መጠን ስለሚበላ ነው። ዝሙት ምሳሌ ብዙ ሰው አሁን 24 ሰዓት የሚበላው ሰው ለ10 ደቂቃ የሆነ ማስታወሻ ሳይዝ ንግግር ማድረግ ይችላል ወይ? ያ ሪሰርች የሰራው አካል ጥናት ያጠናው አካል ያቀረበውን ያንን ጥናት ያለ ኮምፒውተር ያለ ወረቀት 10 ደቂቃ ማውራት ይችላል ወይ? ራሱ ማውራት ይችላል ወይ? ሌሎች ይቅርና ያለ ውሃ ማውራት ይችላል እንዴ? እንደሆነ እንደሚፈተል ገመድ በየሰዓቱ አንድ አይላንድ ውሃ እየጨረሰ የሚያወራ። ለምሳሌ ግን ለ15 ዓመት እኛ በአብነት ትምህርት ቤት ስንማር ኮቸሮ እየበላን አሁን የሰራውላችሁን ወጥ ብቻ ነበር የምንበላ በውሃና በጥረጫው ብቻ ማለት ነው። በውሃና በጥረጫው ብቻ 15 ዓመት። ስለዚህ ብዙ ዕውቀቶች በአይምሮ ይያሉ። ለምሳሌ የአራቱ ጉባኤያት መምህራን ብሉይ ኪዳን፣ አዲስ ኪዳን፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳትን በአይምሮአቸው ይዘዋል። ግን በዚህ ወጥ እየበሉና ጥሬ እየቆረጠሙ ኮቸሮ እየበሉ ያቋቋሙ አቋቋም መምህር የሆነ ስንቱን በቃሉ ይዞ ነው። አስቡ እንግዲህ የድጎ መምህር ዳዊት አጠቃላይ ድጎን በቃሉ አስቀምጦ እንዴት ይሄንን ወገኖቻችንስ ይሄንን ያነሱላቸው ነው ጥያቄ። ልዩ ምግብ ላበላችሁ ነው ዛሬ። መብላት ትፈልጋላችሁ? በጣም ልዩ ነው። አታውቁትም። ሊበላችሁ ይችላል፣ ግን የትምህርት መድኃኒት ነው። የትምህርት መድኃኒት ይፈልጋል አይደለ? ትፈልጋላችሁ? ስለዚህ የትምህርት መድኃኒት ዛሬ እኔ ላዘጋጅላችሁ ነው። ወጥ ሰርቼ ነው ማበላችሁ። በደንብ እኔን ታያላችሁ። ወደ እኔ መጽሐፍ ማዝ አይቻልም። ወጥ ልሰራ ነው። ምን ልሰጣችሁ ነው ያልኳችሁ? የትምህርት መድኃኒት ስፉሃ አእምሮ እንዲኖረን የሚያደርግ ብሩሃ አእምሮ እንዲኖረን የሚያደርግ ንቁህ አእምሮ እንዲኖረን የሚያደርግ የትምህርት መድኃኒት ዛሬ እኔ የምሰጣችሁ። ስለዚህ ትምህርቱ የሚገባው መጀመሪያ አጠቃላይ መልእክቱን በሚገባ ተከታትሎ ኋላ የሚሰጠውን መድኃኒት በሚገባ ከተመገበ ትምህርቱ ይገባዋል። ያለዚያ ሳሰሙኝ ቀርታችሁ ብትመገቡት ራሱ ትምህርታችሁ አይገባችሁም። ስለዚህ የትምህርቱ መድኃኒት አሁን ከዚህ ላይ ያዘጋጃለሁ። የትምህርቱ መድኃኒት ከወጥ ጋር ነው የሚዘጋጅ። ከዚያ የሚቀርቡ እንጀራዎች አሉ። የሚገርመው ወጥ ደግሞ ዓለም ከተፈጠረ 7518 ዓመት ሆኖታል። በዚህ ውስጥ ዓለም ያላወቀው ወጥ ነው መሰራላችሁ። ዓለም የማያውቀው ወጥ ማለት ነው። ግን ብሩህ አእምሮ እንዲኖረን የሚያደርግ ወጥ ትውልዱ እንዲያውም አእምሮው ዝጉ እንዲሆንና አእምሮው ቆሪር እንዲሆን ሌላ አይነት ወጥ ይበላል፣ ሌላ አይነት ምግብ ይመገባል። ይሄኛው ደግሞ የተለየ ነው። ወጡ የሚሰራ ብረት ድስት አያስፈልገውም፣ በሳህን ነው የሚሰራ፣ መብራት አያስፈልገውም። ብዙ ነገሮች ዓለም የሚፈልገው ማቴሪያል አያስፈልገውም፣ እንጨትም አያስፈልገንም። ግን ልዩ ወጥ ነው ጣዕሙ፣ በጣም ልዩ ወጥ አእምሮን የሚያነቃቃ ማለት ነው። ይሄንን የተመገቡ ደግሞ እንዴት እንደተጠቀሙ እናነሳለን። ስለዚህ ወደ ወጡ ነው መሄድ። ወጡን ስሰራ ቀጥታ ተከታተሉኛላችሁ። እንጣለቀ መስም ሳኖች እንግዲህ ሳህኑ እርግጥ የአይነት ሳህን እንዲሆን አልነበረም የፈለኩኝ። ወጡ የሚሰራበት ሌላ ሳህን እንዲሆን ነው የሚፈለግ። እንግዲህ ኢቢኤሶች እንደሚያቀርቡላችሁ ያለ ወጥ አይደለም። ያ አእምሮ ሲያነቃቃ ላየ ነው። መዚያ እንቁላል ሲሰባበር የተለያዩ አትክልቶች ነገሮች ሲቀርቡ ነው ያየን። እዚህ የተለየ ነው። ማይ ይመጣልኛል። አሁን ምን ይመጣልኛል አልኳችሁ? ማይ ምን አልኳችሁ? ማይ ማለት ምን ማለት ነው? ውሃ ማለት ነው። ውሃ ይደረጋል። ማንኪያዎች ያስፈልጉኛል። ማንኪያዎቹንም እስካሁን ዓለም ያላመረታቸው ማንኪያዎች ናቸው፣ ግን በጣም ልዩ ናቸው። ማንኪያዎቹን አቀርባለሁ ወደፊት። እንግዲህ ማንኪያዎቹ እነዚህ ናቸው፣ ይታያቸዋል። ወጡ የሚሰራባቸው ማንኪያዎች እነዚህ ናቸው። እኒህን ማንኪያዎች ለ15 ዓመት እኔ የተጠቀምኩባቸው ማንኪያዎች ናቸው። ለስንት ዓመት አልኳችሁ? ለ15 ዓመት። የእናንተ ብረቱ አይደለም ዝሮ ተንቀጫቅጦ ባዶ የሚሆነው አይደለም። ሰው የሚያደርጉ ልባም የሚያደርጉ ናቸው። እኒህ ማንኪያዎች ይቀመጣሉ። ሳህኑ እርግጥ እኛ በ15 ዓመት ውስጥ እንዲህ ያለ ሳህን አይደለም፣ ችግር የለም ሳህኑ እንጂ
ሌላ ሳህን ከጎማ የተሰሩ ቆሸሻሉ ዝም ብለው በየቦታው የወደቁ ናቸው። እኒያ ሳህን ናቸው። ስለዚህ ኩባያ ያስፈልገኝ ነበር እና አለቃ ወጥናሳ አርግልኝ ማይ ከዚህ አርግ አለቃ ጊዜ ታደርጋለህ። የወጥ ቅመሞቹን አጠቃላይ ልጨምር ነው። ትከታተላላችሁ። አሁን ውሃ እያስጨመርኩ ነው። እየተከታተላችሁ ነው አይደል? ያልተከታተለ ሰው ኋላ ትምህርቱ አይገባውም ብያለሁ። ብለህ ጨምርልኝ እሱ ላይ በቃ ላለው እኔ በቃ እሺ እዚህ ጨምር። እየታያችሁ ከሆነ እየፈላ ነው። አሁን በውስጥ ነው እንግዲህ አይታያችሁም። ውስጡ ሲለኮስ እሳቱ ሲነዳ አይታያችሁ አለቃ እንደሱ። እሺ በቃ ስለዚህ ወጦች አሁን እየሰራው ነው። እያያችኋቸው ነው አይደለ? እየፈላ ስለሆነ እያማሰልኩ ነው። እሳት የለም አይደለ? በኪነ ጥበቡ ከዚያ የመጀመሪያው ቅመም ይደረጋል። ይታያችኋል። ይሄ ምን ይባላል? ጨው ይጨመራል። ጨው ነው የምጨምር። አሁን ማንኪያ ስለሌለ እንደዚህ በግምት ነው የሚጨመር። እናንተ በማንኪያ ነው የምትጨምሩ። አይበዛም። ለምን እንዳመጣሁት መጨረሻ ላይ ማብራሪያ እናወራለን። አሁን ወጡን እያማሰልኩኝ ደረቅ እንጀራዎች አሉኝ በአኩፋዳ ታቀርቡልኛላችሁ። ተማሪዎች በእንተ ማርያም ብለው ያመጧቸው ናቸው። አለቃ ፈጥና አቅርባቸው። እስከዚያ ወጥ እያማሰልኩ ነው። እያያችሁ ነው አይደለም? ወጥ መስራት እንግዲህ ከኛ ተማሩ። ወጦችን እየሰራው ነው። እኔ ምንድነው እስካሁን የጨመርኩኝ? ማይና ጼው። ማይና ምን አልኳችሁ? ጼው። እናንተ የዓለም አልጫ ሁኑ ተብለው ሐዋርያት ታዘዋል፣ ክርስቲያኖችም ታዘዋል። ስለዚህ አሁን ጨው ነው የጨመርኩ። ይሄ ጨው እንግዲህ ሐዋርያት የተመሰሉበት፣ ካህናት የተመሰሉበት፣ ምዕመናን አጠቃላይ ክርስቲያኖች የተመሰሉበት ነው። ጨው እንግዲህ አልጫውን የሚያጣፍጥ ነው። ጨው እርግጥ የሚረገጨው አለ፣ የማይጠቅም ከሆነ ይረገጣል። ስለዚህ ጨው አንተሞቱ ጨው ለዓለም ተብለዋል። የቅዱስ ማቴዎስ ወንጌል ላይ አለ እናንተ የዓለም ጨው ናችሁ ተብሎ ቃል ተነግሯል። ስለዚህ ውሃና ምንድነው እስካሁን የጨመርኩኝ? ጨው። ሌላው ይቀጥላል። ለማናቸውም ይሄን ወጥ ከዚህ በኋላ ሌላ ቅመም የለውም። ምን አልኳችሁ? ሌላ ቅመም የለውም። እዚህ ውስጥ ዘይት አይጨመርም፣ በርበሬ አይጨመርም። የተለያየ እናንተ የምትጠቀሟቸው የጨው አይነቶች አይጨመሩም። እንዴት የትምህርት መድኃኒት ሊሆን ይችላል እያላችሁ ነው። አሁን አይጨመሩ። ወደ ኋላ አድበታለሁ እንጂ ይሄንን የምንሰራበት ምክንያት አለን። አለቃ አጥኑት። መጀመሪያ ነው ማስተካከል ያለባችሁ። እሺ ተሯንተው እሱ ይታያችኋል። ይሄ ምን ይባላል? ይሄ ስሙ አኩፋዳ መዝገብ በሉ እስቲ። መዝገብ ይባላል። በነገራችን ላይ አኩፋዳ የማን ምሳሌ ነው? የእመቤታችን ምሳሌ ነው። እሺ አኩፋዳ የእመቤታችን ምሳሌ ነው። አኩፋዳ መዝገብ ይባላል። የእመቤታችን ምሳሌ ነው። ተማሪዎቹ ይሄንን ሲሄዱ ባዷቸው ነው አይደለም ይሄዱ። እዚያ ሲመለሱ ደግሞ አኩፋዳቸው ሞልቶ ይመጣል። ስለዚህ ማንን ይዘው ስለሄዱ ነው አኩፋዳቸው ሞልተው የሚመጡ? እመቤታችንን ይዘው ስለሄዱ ሞልተው ይመጣሉ። አይታችሁ ከሆነ ሌሎቹንም ታቀርቧቸዋላችሁ። አለቃ ለምሳሌ አንድ ስዕል ላሳያችሁ። ይሄ ስዕል ይታያችኋል። ከዚህ አብነት ተማሪ በአኩፋዳ እንጀራ ለምኖ እየመጣ ነው። ከዚያ ንግስት እየሄደች እያለች ከአገልጋዮቿ ጋራ የአብነት ተማሪ ሲመጣ ስታየው በአገልግል ያለውን እሷ በጣም የተዘጋጀ ምግብ ተማሪ በለመነው በአኩፋዳ ባለው እንጀራ የቀየረች ነው። የአኩፋዳውን ተቀብላ የሷን በመሶብ ወርቅ ያለውን እንጀራ እየሰጠች ነው። የሷ ከብዙ ወጥ ከተለያየ ነገር የተዘጋጀ ነው። እዚህ አኩፋዳ ያለው ደግሞ ምንም ነገር የለውም። እንዲሁም ብዙዎቹ የሸበቱ ናቸው፣ የሻገቱ ናቸው። ያደረገች ተማሪ ሲለምን ለምሳሌ ምን ብሎ ነው የሚለምን? በእንተ ስማ ለማርያም ስለ ወላዲተ አምላክ ብሎ የእመቤታችንን ስመ እግዚአብሔር ይጠራል አይደል? ስለዚህ እንጀራ ስመ እግዚአብሔር የተጠራበት ነው። እንደውም በትውፊት እንደምንሰማው
ያብነት ተማሪ ሲለምን በዜማ ሁሉ ላይ ለምን እንደነበረ እንሰማለን። ወጡን እንዳይዝብኝ እየሰራሁት ነው። እርግጥ እንደናንተ ሚዝ እንዳይመስላችሁ ዓለሙ ዛሬ ያረረ ወጥ ነው ብዙ ሰው የሚያቀርብ። ምን ሲያረግ ቃና የሚባል የተለያየ ፊልም ሲያይ ያረረ ወጥ ለባለቤቱም ለሰዎችም ያቀርባል። አይኑ ታውሮ ልቡ ተሰቅሎ ማየት የማይገባውን እያየ ወርቋል። እርግጥ ያንን እንዲያይ ስለተጋበዘ ነው። ያንን አይቶ ደግሞ ህያው እንዲሆን ሳይሆን እንዲሞት ማለት ነው። ይታያችኋል። እንግዲህ ያብነት ተማሪዎች እዚህ ብዙ ሁላችሁም ያብነት ተማሪ አይደላችሁ? የዜማ ተማሪዎችም ሌሎችም ዛሬ በዚህ በከተማችን ውስጥ ይሄን ሁሉ እንጀራ ስመ እግዚአብሔር ጠርተው ያመጡት እንጀራ ነው። ይሄን ሁሉ ገና ልትበሉ ነው። እዚያም በላይ የትምህርት መድኃኒት፣ የጨጓራ የተለያየ በሽታ መድኃኒት ነው። የእመቤታችን ስም የተጠራበት ስለሆነ እንዲሁም በጥንት በእንተ ማርያም ሲባል እንዲህ ነበር ይላሉ አባቶቻችን። ቅድስተ ቅድስት ቅድስት ማርያም ወላዲተ ኩሉ ዓለም ወይም ደግሞ ቤዛዊተ ኩሉ ዓለም በእንተ ስማ ለማርያም ስለ ወላዲተ አምላክ ይመስጣል አይደል? ስሟ በነገራችን ላይ የእመቤታችን ስሟ ጣፋጭ ነው፣ ጣዕም አለው። ስለዚህ ፍቅሯን በልቦናችን ጣዕሟን በምናችን ትጻፍልን? በከንፈራችን ባፋችን። የእመቤታችን ውዳሴ ማርያም ምን ጸልይ ከሆነ ከልባችን ፍቅሯ በልቦናችን ምን ይላል? ይቀረጻል። ጣዕሟ ደግሞ በከንፈራችን አሁንም ይጻፋል። ስለዚህ እንዲያ ከሆንክ ደግሞ ሁሉ ነገር ጣፋጭ ይሆናል የምትናገረው ሁሉ። አሁን ብዙ ሰው ብዙ ነገር አነበብኩ፣ ብዙ ነገር አደረኩ፣ እንዲህ ነኝ እያለ የሚናገረው እሬት ይሆናል። ለሀገርም ለማይበረሰብም ለየትኛው እሬት ይሆናልና የእመቤታችንን ስሟን እየጠሩ መማር መጸለይ፣ እዚያም ደግሞ ስሟ የተጠራበትን መመገብ መድኃኒት ነው ማለት ነው። ለምን ይሄን ወጥ መስራት አስፈለገ ካላችሁ ስለ አንድ ጉዳይ ነው። ቁጭ እየላውራችሁ ስለ አንድ ጉዳይ ነው። በደንብ አዳምጡ። በሚዲያውም እንደምታዩት 24 ሰዓት የምግብ ዝግጅት ነው የምንመለከት። የምግብ ዝግጅት እዚያ ደግሞ በትምህርቱም ስለመብላት ነው የምንማር። ብዙ ጊዜ ስለመብላት ሰው ዲፓርትመንት ሲመርጥን የሚያበላው ዲፓርትመንት የትኛው ነው ብሎ ነው የሚመርጥ። የትኛው ነው ብሎ ነው ብቻ የሚያበላው ነገር። ሰው 24 ሰዓት የሚያስብ ስለሆዱ ብቻ ነው። መላ አካላቱ ከቅንጭላቱ እስከ እግር ጥፍሩ ድረስ ሆድ ብቻ ሆኗል። ሰው ሆድ ብቻ ሆኗል። አሁን ከራስ ቅንጭላቱ እስከ እግር ጥፍሩ ድረስ መላ አካላቱ የሚያስብ ስለሆዱ ብቻ ነው። የሚማርም ስለሆዱ ነው። የሚኖር ስለሆዱ ነው። የሚማረው ትምህርት ሁሉ ስለሆድ እንዲያወራ ይፈልጋል። የሚጻፉ ጥናቶችም ሪሰርቾችም ስለሆድ ነው የሚያጠናጥኑ። እንደውም 24 ሰዓት ብላ ስፖርት ስትበላ በደንብ በልታ እዚያ ስራ እዚያ ብላ በቃ እንደዚህ የኖህ የላቀው ቁራ ሆዱን እየበላ በዚያው እንደቀረ የተፈጠርክበትን ዓላማ ረስተህ ብላ ነው ብቻ። የተፈጠርንበት ዓላማ ስሙን ለመቀደስ ክብሩን ለመውረስ ነው። ግን እዚያ ወጥተህ ብቻ ብላ ነው። አሁን ሰው የትኛው ትምህርት ብማር ነው የሚያበላኝ? በየትኛው መንገድ በር ነው በአቋራጭ የምከብር እንጂ አገሬ እንዴት ላገርግላት፣ ቤተክርስቲያኔ እንዴት ላገርግል፣ ህዝቤ እንዴት ላገልግል የሚል የለም። ብቻ ስለሆድ ነው ሁሉ ነገር እና ስለሆድ ለምን ሆነ የሚለው እናነሳለን። ለምሳሌ እዚህ ያላችሁት በሙሉ ትጾማላችሁ አይደለም? ትጾማላችሁ ወበዞች። ግን በትምህርት በተለያየ ነገር የሚጾመው አካባቢ የአእምሮ መቀንጨር ችግር አግኝቶታል የሚል አስተምሮ አለ። ሰሜኑ አካባቢ እንዳጠቃላይ ሰሜኑ አካባቢ የአእምሮ መቀንጨር ችግር አግኝቶታል። እንዴት ለምን ሲባሉ በጥናት አረጋግጠናል። በምን ጥናት ካላችሁ እርግጥ ታስታውሱ ከሆነ ጾም የምን መሰረት ነው? ጥያቄ ልጠይቃችሁ። ጾም የምን መሰረት ነው? የጽድቅ መሰረት ነው። ጾም የትሩፋት ሁሉ መሰረት ነው። መብል ደግሞ የምን መሰረት ነው ካላችሁ የኃጢአቶች ሁሉ መሰረት ነው መብል። አሁን አንበላም ማለት አይደለም በአግባቡ ግን እግዚአብሔር ሁላ ወጥተህ ከእግዚአብሔር ርቀህ ጾም ጸሎት ምን የሚባል የለም። 24 ሰዓት ብላ
ስለሆነ ነው። የሚጾሙ አካባቢ ስትጾሙ ስለሆነ አይምሮ መቀንጫ ያገኛችሁ ብሉ ስለሆነ ነው አነሳ። ለምሳሌ ጾም የጽድቅ መሰረት እንደሆነ ሁሉ ጾም የትሩፋት መሰረት እንደሆነ ሁሉ መብልም የኃጢያቶች ሁሉ መሰረት ነው። የኃጢያቶች ሁሉ መሰረት ነው። እንደውም አሁን ሰው በበላ ቁጥር ብዙ ህመሞች ይመጣሉ። ታስታውሱ ከሆነ አዳም 3 እጽዋት ተፈጠሩለት በገነት። ስንት እጽዋት አልኳችሁ? 3 እጽዋት ተፈጠሩለት በገነት። አንዱን ብላ ተባለ፣ ምግቡ ነው። አንዱን አትብላ ተባለ፣ ይሄንን ከበላህ ግን የሞት ሞት ትሞታለህ ተባለ። አንዱን ብላም አትብላም አልተባለም፣ ዝም ነው ያለው አምላክ። ማን ነው ካላችሁ እሱ ዕፀ ሕይወት ነው። ያንን አትብላ የተባለውን ባይበላ ኑሮ ሁላችንም አሁን ዕፀ ሕይወት የሚባለውን እየበላን ሺህ ዓመት እየኖርን ዕፀ ሕይወትን እየበላን እየታደስን መንግስተ ሰማያትን ገባ ነበር። ለዚህ ነው አምላካችን እግዚአብሔር ይሄኛውን ብላ ይሄኛውን አትብላ፣ ይሄን ከበላ ግን የሞት ሞት ትሞታለህ አለው። ከዚያ 7 ዓመት ከ1 ወር ከ17 ቀን በገነት በክብር የአምላኩን ሕግ ጠብቆ እየጾመ ይሄ ሕግ በነገራችን ላይ የጾም ምሳሌ ነው። ጾምን ሲሰራለት ነው ለአዳም ያትብላ የሚለው ጾም ማለት ነው። ወደፊትም ጾምን ራሱ ተገልጾን ሰርቶ ራሱ ጾሞ ራሱ ሰራ ሕግ ነውና ራሱ ጾሞ ሌሎች እኛም እንድንጾም እንዳዘዘን ሁሉ ጾምን ሲሰራለት ነው። እዚያ እንዲከኖረ በኋላ አዳም በመፈጠሩ የቀና አንድ ጠላት ነበረ። ማን ነው እርሱ? ዲያብሎስ። አዳም በመፈጠሩ ቀንቷል። ምክንያቱም እርሱ ያጣትን ኢየሩሳሌም ሰማያዊትን የሚወርስ እሱ ነው። እንደውም ስለተፈጥሮ ተጠይቆ እጹብ እንደሆነ አምላክን የሚመስል እንደሆነ መላእክትም መልክህ ማን ይመስላል ብለው አምላካችን እግዚአብሔርን ሲጠይቁት አሁን የምፈጥረውን ይመስላል ብሏቸው አፍጥነህ ፍጠርልን መልክህን ለማየት ብለው ሰው መላእክት ሳይቀር እንዲፈጠር የጓጉለት ነው ሰው። አሁን ክብሩን አጣ፣ አሁን ክብሩን ረሳ እንጂ እንደ ሰው ያለ በነገራችን ላይ ክቡር የለም በዓለም። 22 ፍጥረታት ነው ክርስቶስ በየወገኑ አምላካችን እግዚአብሔር የፈጠረ። ከ22ቱ ፍጥረታት ውስጥ ሰው የመጨረሻ ፍጥረት ነው። ስለዚህ ለምን እንደዚህ እንደሆነ የፍጥረታት ሁሉ ክብር ዘውድ ስለሆነ የሚያስፈልገው ነገር ሁሉ ከተዘጋጀለት በኋላ ነው ሰው የተፈጠረ። ክብሩን ያሳየናል። ሌሎቹ ፍጥረታት በሙሉ አጎንብሰው የሚሄዱ ናቸው፣ በልባቸው የሚሄዱ ናቸው። ሰው ግን ቀና ብሎ ነው የተፈጠረ። ይሄም ሕያው መሆኑን ሙቶ የማይቀር መሆኑን እነሱ ሞት የሚከተላቸው መሆኑን ሰው ግን የማይሞት መሆኑን ሕያዊት ነፍስም ያለው መሆኑን ለማጠየቅ ሰውን አንደኛ ቀና አድርጎ ፈጠረው። እዚያ ደግሞ በደግ ነው የፈጠረው። ሌሎቹም በጨለማ ነው የፈጠራቸው። አሁንም አላዋቂነት አለባችሁ ወይም ሙታችሁ በሶሳችሁ ትቀራላችሁ ሲል በጨለማ ነው። ሁሉም ፍጥረታት በጨለማ ነው የተፈጠሩ። ሰው ግን በብርሃን ነው የተፈጠረ። አዋቂ ነፍሴን ማወቂያውን ስየብሃለሁ ሲለው ለምሳሌ ሰው ከ7 ነገር የተገኘ ነው አይደለም? ከ4ቱ ባህሪያተ ሥጋና ከ3ቱ ባህሪየ ነፍስ። ስለዚህ ይቺ ነፍስ ሕያዊት ናት፣ ለባዊት ናት፣ አዋቂ ናት። እሷ በእኛ ውስጥ አለች። ስለዚህ ሰው ሟች በስባሽ አይደለም። በስጋ ቢሞትም እኮ ራሱ እርግጥ ሞትን ያመጣው እግዚአብሔር አይደለም። ሞትን የፈጠረው ራሱ ሰው ነው። ሞትን ያመጣው ራሱ ሰው ነው። ሰሎሞን እንደነገረን ማለት ነው። ሞትን ያመጣው ራሱ ሰው ነው። ራሲያን ሰብ እንዳመጡት አምላካችን እግዚአብሔር በሰሎሞን አድሮ ነግሮናል ማለት ነው። በሰሎሞን አድሮ ነግሮናል። ስለዚህ ሞትን ራሱ ሰው አመጣው። ቢያመጣውም ግን ሙቶ እንዲቀር አይደለም የተፈጠረ። ቢሞትም ምንድነው እጽዋት አዝሬት ከበሰበሱ በኋላ እንደሚነሱ ሁሉ ሰው የተፈጠረ ለመብቀል ለመነሳት ፍሬ ለማፍራት ነው። ሰው የሚቀበር እህል ከተቀበረ በኋላ በእርሻ በቁፋሮ ከተቀበረ በኋላ ነው አይደል አካል ገዝቶ የሚነሳ። ሰውም እንደዚያ ነው። ለመብቀል ለመነሳት ነው የሚዘራ፣ ለመነሳት ነው የሚዘራ። ስለዚህ ሰው ይሄ ሁሉ ያለው መሆኑን ለማጠየቅ አምላካችን እግዚአብሔር የመጨረሻ ፍጥረት አድርጎ ቀና አድርጎ እዚያ ደግሞ በብርሃን ፈጠረው ማለት ነው። እዚያ በዚህ ተፈጥሮ ከመላእክት ጋራ በገነት መካነ ጸሎት ኑሮት ከመላእክት ጋራ አብሮ እየጸለየ እየጾመ ማለት ነው ከኖረ በኋላ የሰው ልጅ ሁሉ ጠላት የሆነው የማይገባውን ተመኝቶ የወደቀው ጠላት ዲያብሎስ ወደ አዳም መጥቶ
አዳምን ጠየቀው። አዳም ጸሎትና ጾም ላይ ስለነበረ መልስ አልሰጠውም። ከዚያ ወደ ሔዋን ሄደ። ሔዋን ስራ ፈታ አገኛት። ሰላም ለኪ ሔዋን ንግስተ ሰማይ ወምድር፣ የሰማይና የምድር ንግስት ሆይ ብሎ ሔዋንን ሰላም አላት። እዚያ እንዴ የምድር ብቻ መስሎኝ የሰማይም ነኝ አለች። ሰው በነገራችን ላይ ከሰማይ በታች ያለውን በሙሉ እንዲገዛ እንዲነዳ ነው የተፈጠረ። ሁሉ ነገር ተሰጥቶታል። ከሰማይ በታች ያለው ማለት ነው፣ ከአምላክነት ውጭ ማለት ነው። መላእክት ራሱ ለሰው ለመራዳት ሰውን በመራዳት በመውጣታቸው በመውረዳቸው ክብር ያገኛሉ፣ በሰው አማካይነት ማለት ነው። ስለዚህ ሰው በዚህ ተፈጥሮ እንዲህ ካኖረ በኋላ እየተከታተላችሁ ነው አይደል ልጆች? ስለ ሰው ተፈጥሮ ባጭር እያየን ነው። ጠላት ዲያብሎስ መጣና ሔዋንን እንዴት ትኖራላችሁ አላቸው። ሁሉም ነገር ሰጥቶናል አለችው ሔዋን። አዳም እንዲህ ብሎ ነው የመለሰለት፣ ሁሉም ነገር ሰጥቶናል፣ እንዲሁም ዘፈቀደ ይብላይክሙ የፈቀደውን አርዶ ይብላችሁ ብሎ እንስሳቱን ሁሉ ሰጥቶናል። ወዘፈቀደ ይጻንክሙ የፈቀደውን ይጫናችሁ፣ ወዘፈቀደ ይህልብክሙ የፈቀደውን አልቦ ይጠጣችሁ ብሎ ሁሉን ነገር አስገዝቶልናል። ምን ቸግሮኝ ብሎ ነው አዳም የመለሰው። ሔዋንም ሄዶ ሲነግራት የሰማይም ንግስት ነኝ ብላ ልቧን ከፈተችለት። ከዚያ በኋላ ጥያቄውን አቀረበላት። እናንተ እኮ ባታውቁበት ነው እንጂ አምላክ ትሆናላችሁ አላቸው። ሁሉን ታውቃላችሁ አላቸው። ወደምፈልገው ሐሳብ ለመር ነው ያነሳሁት። ባታውቁበት ነው እንጂ ብትበሉ ነው ጉዳዩ። ሰምታችሁኛል? ብትበሉ አምላክ ትሆናላችሁ፣ ሁሉን ታውቃላችሁ። ስለመብል ስለሆነ እያነሳን ያለን ብትበሉ አምላክ ትሆናላችሁ፣ ብትበሉ አምላክ ትሆናላችሁ ብሎ ዲያብሎስ ደግሞ ሔዋንና አዳምን የሞት የሆነውን እጽ እንዲበሉ ያዘዛቸው ራሱ ዲያብሎስ በግልጽ ሳይሆን በእባብ ተሰውሮ ነው። ከዚያ በሉ የሞቱ 5500 ዘመን ከተፈጸመ በኋላ አምላካችን እግዚአብሔር ባህሪውን ባህሪ አድርጎ ስጋውን ለብሶ ነፍሱን ነስቶ አዳምን ነፃ ወጣው። ከዚያ በኋላ በዚህ የሰው ልጅ አምላካችን እግዚአብሔር ተሰቅሎ በደሙ አጥቦ እዚያ ከወደቀበት ካነሳው በኋላ አሁንም የሰው ልጅ ከተሰጠው ዕውቀት ወጥቶ ለምሳሌ ሳይንስ ምንለው አሁን አምላክ የገለጸው ነው። በሂደት እየተመራመርነ እንድንጠቀምበት አምላካችን እግዚአብሔር ፈቅዷል። አሁን ሳይንስ ቤተክርስቲያን አትቃወምም፣ ምክንያቱም አምላክ የፈጠረውን ነው። እንዲሁም አምላክ ከፈጠራቸው ከአራዊቱ ከእንስሳቱ ከዚያ እየተነሱ ነው፣ ከዚያ ተሞክሮ ነው ብዙ ነገር የተሰሩ። ለምሳሌ አውሮፕላን ብናነሳ ከአዕዋፋት ከአንስርት ከአሞራዎችና ከወፎች እሱን ምሳሌ ነስተው ነው የሰሩ። ስለዚህ የትኛውም ነገር ይሄ ሳይንሱ እግዚአብሔር የፈጠረውን እግዚአብሔር በወደደው ላይ አድርጎ ይገልጻል። በዚያ እንድንጠቀም ነው እንጂ እንድንሞትበት አይደለም። አዲያ ሰው የተሰጠውን ይሄንን ወደ ሞት ወሰደው። ወደ ሞት ወስዶ አሁን ወደ መጠፋፋት ህይወት እየሄደ ነው። ወደምፈልገው ዓላማ ባጭሩ ወስዳችሁ አዳምን ይሄንን ከበላህ የሞት ትሞታለህ ብሎ ሆድን እንደሰበከለት እንዲበላ ስለ ሆድ እንዳስተማረው ሁሉ ያንን እንዲበላ ሲያስተምረው ደግሞ በእባብ ተሰውሮ አምላክ ትሆናለህ ታውቃለህ እንዳለው ሁሉ በዚህ ዘመን ደግሞ በእባብ ተሰውሮ አዳምን ድል የነሳው ዲያብሎስ በሪሰርች በጥናት እባብ ተሰውሮ ዓለምን ድል እየነሳው ያለ በሪሰርችና በጥናት እባብ ተሰውሮ ነው። የሆነ የራሱን አመለካከት የራሱን ፍላጎት የራሱን እምነት ለመጫን ሪሰርች ጥናት የሚል ስም ይሰጠዋል። ከዚያ በኋላ ያንን ራሱ ካጠና በኋላ ደግሞ ስላልነቃ ስላልገባው ሁሉም ቆሪራና አይምሮ ስለሆነ ሪሰርች ተሰርቶ እንዲሆነዋል። ጥናት የተጠናበት ነው ብሎ ጥናት ማለት የተረጋገጠ ያለቀለት ጉዳይ መስሎት ለምሳሌ በሳይንሱ ዓለም እኮ የሆነ ጊዜ ትክክል ናቸው የተባሉ አሁን ደግሞ ይወደቁ አሉ። ስለዚህ አሁን የሚባሉት ሁሉ እየወደቁ ይሄዳሉ። ፍጹም እውነት አይደለም፣ ፍጹም ሐሰት አይደለም። እንጠቀምበት ብዙ ነገር አለ፣ መለየት ያስፈልጋል ነው። ስንዴ ነው ተብሎ ሁሉ አይበላም። እንክርዳዱና ገንጩ ወይም ስንዴው መለየት አለበት። ዝም ብሎ የተገኘ ሁሉ አይበላም። የምንበላውን ነገር ሁሉ በወንፊት ተነፍቶ ጥረት ካደረግነ በኋላ ነው ወደ ለስጋችን ያል ከተጨነቅ ወደ አይምሮአችን ወደ ነፍሳችን የሚገባውን ደግሞ በጣም ጭንቀት ያስፈልገዋል ማለት ነው። ዝም ብሎ የተገኘው በጥናት በሪሰርች በምን የመጣው ሁሉ የሆነ ተሰውሮ የመጣው ሁሉ ዝም ብሎ አይበላም ማለት ነው። ስለዚህ ሪሰርች ሰራን ጥናት አጠናን አሉና በዚህ የተሰወረ ሰሜኑ አካባቢ
የአይምሮ መቀንጨር ችግር ገጥሞታል የሚል ሆነ። ለምን እንዲህ ሆነ ከተባለ ደግሞ ስለሚጾሙ ስለሚጸልዩ እንዲህ የሚል ወይም ደግሞ በዓል ምን እያከበራችሁ በአግባቡ ስለማያሰሩ ራባችሁ ባልታከብራላችሁ። ግን እኮ በዓለማት ብዙ ዓመት እስከ ዓመት የሚሰሩ ሰዎች አሉ። ግን ከኢትዮጵያ የተሻለ ነገር የላቸውም። ሌላው ይቅርና ገበሬው ለምሳሌ ገበሬው እንደሆነ እረፍት የለውም። በሬው እሁድ ቅዳሜ ካላረፈ ሁል ጊዜ አያርስም፣ እረፍት ያስፈልገዋል። በሬውን እያበላ በስራው ቀን እንዲያርስለት ለበሬው የሚያስፈልገውን ያዘጋጃል፣ ያጥራል፣ አረሙን ያወጣል። ሌላው በበዓል ቀን የሰበሰበውን ይሸከማል፣ ይሰበስባል። እንዲህ ይላል። ገበሬው እረፍት የለውም። እረፍት የሌለውን ገበሬ ሰነፎች ናቸው እናስተምርህ ብለው እንዲሁ የሚነግሩት። ደግሞ በአይምሯቸው በአግባቡ የተጠቀሙትን መጠቀሚያ መንገዱን ያገኙትን ደግሞ አይ እኛ እንወቅልህ ሪሰርች ሰርተናል፣ ጥናት አጥንተናል፣ በቃ አይምሮ የቀዘቀዘ ጎበዝ ያልሆንክ እንዲህ ስለሆንክ ነው ስለምጾም ዝም ብለህ አትጾም ይሉናል። ደግሞ በመጽሐፍ ቅዱስ ለምሳሌ በላ ያዕቆብ ሰብሃ ወገዝፈ ወርህበ ያዕቆብ በላ፣ እዚያ ሰባ ይለዋል፣ ወፈረ ይለዋል፣ እዚያ ሰፋ ይለዋል። መብላት እንደውም አሁን እያየው ነው። ሰው ብዙ ሰው አይታችሁ ከሆነ ከራሱ አንስቶ እስከ እግሩ አይለይም። እንደዚህ ትልቅ ከበሮ መስሎ ማለት ነው። ራሱ የት ላይ ነው ቅንጭላቱ የት ላይ ነው ብትሉት አይለይም። ግን በነገራችን ላይ ሙሉ አካሉ ወፍሯል፣ ግን ሐሳቡ ትንሽ ነው። አካሉ ነው የገዘፈ። ትልቅ የሆነ ጠንካራ የሆነ ሐሳብ ግን የለውም። ቅንጭላቱ ትንሽ ናት በጣም፣ ሌላው ነው የወፈረ። እንዲህ አይቆም ማለት ነው። እንዲህ አይቆም በልቶ ነው እንዲህ አይሆነ። ስለዚህ ብላ እንደዚህ ሁንና ቅንጭላት የሌለሁን ቅንጭላት ግን እኛ እንዘዝበት። በነገራችን ላይ ምዕራባውያን ናቸው ብዙ እንዲህ የሚያደርጉት። ቅንጭላት ግን እኛ እንዘዝበት፣ እኛ እንደፈለግነ እናድርግህ፣ እኛ የምንሰጥን ብቻ ተቀበል፣ ሃይማኖት አልባ ሁን፣ ታሪክ አልባ ሁን፣ አገር አልባ ሁን፣ ባህል አልባ ሁን። ማንም እንደፈለገ እንደ ጎርፍ እንደሚነደው ድንጋይ ሁን፣ እንደ ክረምት ድንጋይ ሁን፣ እንደፈለገ እናድርግህ፣ እኛ እንወቅልህ፣ በሁለመናህ እኛ እንዘዝበት፣ አይምሮህን እኛ እንቆጣጠረው። ስለዚህ እኛ ነው የምናውቅልህ፣ አንተ የምታውቀው ነገር የለህም። እኛ የምናጎርስን፣ እኛ የምንልን፣ እኛ የምናስተምርን፣ በዚያ ብቻ እኛ በምንሰጥህ ብቻ መነጽርህ፣ እኛ በምንሰጥህ አንደበት ብቻ ተንፈስ፣ እኛ በምንሰጥህ አንደበት ብቻ ተናገር አሉ። ስለዚህ ሰሜኑ አካባቢ ይሄ ችግር የገጠመው ስለሚበላ ነው አሉ። ወደምፈልገው ለህር ነው። እውን ነው ወይ ነው ጉዳዩ። እውን ነው ወይ እንግዲህ እነን ወጥ ካነሰው ወደምፈልገው ለህር ነኝ። ለምሳሌ ሙሴ ታስታውሳላችሁ? ሙሴን ታስታውሳላችሁ አይደል? ሙሴ የቃል ኪዳኑን ታቦት የተቀበረ 40 መዓልት 40 ሌሊት ከጾመ በኋላ በመጽሐፋችን ተጽፎልናል፣ ተቀምጦልናል። 40 መዓልት 40 ሌሊት ሳይበላ ሳይጠጣ ማለት ነው። እሱ ብቻ አይደለም፣ 40 መዓልት 40 ሌሊት ጾሞ ጸልዮ ከእግዚአብሔር ጋር ቃል ለቃል ተነጋግሯል። እንዲሁም ሲወጣ ሰውነቱ አብርቶ ሙሴ ተገልበብለነ፣ ሙሴ ፊትክን ተሸፈንልን፣ ማየት አልተቻለንም ብለውታል። ስለ ጾመ ስለ ጸለየ ፊቱ አበራ ማለት ነው። አየህ፣ ጾም ጸሎት እንዲህ ፊትን ያበራል፣ ሌላ መልክ ይሰጣል፣ ጸጋ እግዚአብሔር ያድርብሃል ማለት ነው። ስትጾምና ስትጸልይ የእግዚአብሔር ጸጋ እንዲያድርብን ነው እንደሚደረግ። ሌሎቹንም እናንሳ፣ ኤልያስ እናንሳ። አሁንም በመጽሐፈ ነገሥት ማግኘት እንችላለን። ኤልያስ 40 መዓልት 40 ሌሊት ከጾመ ከጸለየ በኋላ በእሳት ሰረገላ አድርጓል። 40 መዓልት 40 ሌሊት ከጾመ በኋላ እነዝራን እናንሳ። ወደ ዕውቀት ብነድ እዝራን ብናነሳ 40 መዓልት 40 ሌሊት ሳይበላ ሳይጠጣ 46ቱን መጻሕፍተ ብሉያት አጽፏል። ስንት መጻሕፍት አልኳችሁ? 46 መጻሕፍተ ብሉያት የሚባሉት የአዲስ ኪዳን መጻሕፍት 35 ናቸው። የብሉይ ኪዳን መጻሕፍት 46 ናቸው። 46ቱን መጻሕፍት እዝራ ከጠፉ በኋላ ያጻፈ 40 መዓልት 40 ሌሊት ሳይበላ ሳይጠጣ በጾም ማለት ነው። ምስጢር የተገለጸለት ጌታችን እግዚአብሔርን አምላካችን ኢየሱስ ክርስቶስን ሰውን ሰው ለማድረግ ወደዚህ ምድር በመጣበት ሰዓት 40 መዓልት 40 ሌሊት በለበሰው ስጋ ነው። እንደ አምላክነቱ ሳይሆን እንደ ሰውነቱ ማለት ነው። ጾሞ ጸልዮ የነቢያትን ጾም እውነተኛ ጾም እንደሆነ ያጾማቸውና ዋጋቸውን እሱ እንደሰጣቸው አምላካችን እግዚአብሔር አስተምሮናል። ስለዚህ ጾም ለዕውቀት መሰረት ነው ማለት ነው። ሌላው ይቅርና ተመልካቾቻችን ሁላ እንዲያነቡት የምፈልገው ትንቢተ ዳንኤል ምዕራፍ 1 በሙሉ ትንቢተ ዳንኤል ምዕራፍ ስንት አልኳችሁ? ምዕራፍ 1 ቁጥር 1 ጀምሮ ሙሉ እንዲመለከቱት እንፈልጋለን።
እስራኤላውያን በኃጢአታቸው ምክንያት ጾም ጸሎት ትተው እግዚአብሔርን አፍርሰው ከሕጉ ከወጡ በኋላ እስራኤላውያን ተማርከው ሄዱ። ተማርከው በሄዱበት ወቅት ናቡከደነጾር ከእስራኤላውያን ጥበበኞቹ መልከ መልካሞቹን ምረጥልኛልና ቢትወደዱን አዘዘው። ከዚያ በኋላ ሰለስቱ ደቂቅ የሚባሉት አናንያ፣ አዛርያ፣ ሚሳኤልና ዳንኤል ተመረጡ። ከዚያ እንደተመረጡ ለተማሪ እንግዲህ ለዩኒቨርሲቲ ተማሪ ብዙ ጊዜ ምግብ የተለያየ ነገር ነው የሚቀርበው አይደል? አሁን እየቀረ ካልሆነ የእንቁላል ቀን አለ፣ ፍርፍር፣ ሩዝ፣ ማርማራታ የተለያዩ ነገሮች አሉ። የተለያየ ምግብ ነው የሚቀርብ። ስለዚህ እንደዚያ ሁሉ ፋርስ ባቢሎንም እንዲሁም በዚያ ዘመን ለተማሪ የሚቀርብ ጠጅ በዋንጫ ወይም በብርሌ፣ ስጋ ደግሞ በገበታ ነው የሚቀርብ ለተማሪ ማለት ነው። እዚያ ለነዚህ ሶስቱ ክርስቲያኖች ማለት ነው በሕገ ኦሪት ለነበሩት ለሶስቱ ደቂቅና ለነብዩ ዳንኤል ስጋ በገበታ ጠጅ በብርሌ ቀረበላቸው። እዚያ መጋቢውን ምን አሉት መስላችሁ? ደስ አይል? በደንብ አዳምጡኝ እናንተውም በጾም ወቅት ሌላ ሀገር ለትምህርት ሄዳችሁ በጾም ወቅት ስጋ በላ ከበላ ስጋ በላ ያለዚያ ሌላ ምግብ አይቀርብልም። በነገራችን ላይ ይሄ የሆነበት ቦታ ነው ያውቃለሁ። በሀገር ውስጥ በአብይ ጾም ዩኒቨርሲቲ አካባቢ አለ ይሄ ነገር አሁን ድረስ ማለት ነው አለ። የጾም ምግብ አይዘጋጅም የሚል አለ፣ ለጠላት ለስ የሚል አለ አሁንም ማለት ነው። እኔ የነበርኩበት የሆነ ቦታ ላይ ግቢ ጉባኤ ነበረ ለምሳሌ ይሄ። ስለዚህ እንደዚህ አበላ ስጋ በላ ያለዚህ አይቀርብልም ብትባሉ ልንሞት ነው ተማሪ አልበላን እኮ አንማርም ብላችሁ ልትወሉ ትችላላችሁ አይደል? ግን እምቢ ማለት አለባችሁ ለሃይማኖት። እምቢ ሃይማኖቴ የሚያዘው መብላት የለብኝም እግዚአብሔር እሱ ይመግበኛል ማለት መቻል አለብን። የምንመግብበትም እግዚአብሔር ምን መገው እንዲያዘጋጅልን መጸለይ ማለት ነው። እዚያ ምን አሉት ዳንኤልና ሶስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል እባክህ እኛ ይሄንን መብላት አንፈልግም፣ ስለዚህ ሌላ ምግብ ስጠን አሉት። ምን ልስጣቸው አላቸው። ሽምብራና ውሃ ስጠን። አየህ ስጋ ቀርቦላቸው አይገርማችሁም ልጆች? ስጋ ቀርቦ ጠጅ ቀርቦላቸው የለም እሱ ያረክሰናል፣ ከዚያር ይለየናል፣ ያወጣናል። እንዲሁም አብዝቶ ስጋ መብላት አብዝቶ እንዲሁም መጠጣት መብላት አይምሮ ይደፍናል። በትምህርታችን ውጤታማ ለመሆን አምላካችን እግዚአብሔር እንዲገልጽልን ሕጉን ስርዓቱን ስንጠብቅ ስለሆነ ውጤታማ ምንሆን፣ ስለዚህ ውሃና ጥሬ ይሰጠን አሉ። እዚያ ከስታችሁ ቢያያችሁ ንጉሱ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኛል፣ ስለዚህ ይሄንን እንዴት አደርጋለሁ አላቸው። ለ10 ቀን ፈተነን አሉት። ለስንት ቀን? ደስ አይልም? ለ10 ቀን ውሃ እየጠጡ ጥሬ እየቆረጠሙ ሊፈተኑ። ምን አይነት እምነት! ይሄ እምነት ይላል። ይሄ ነው ፍጹም እምነት ማለት ነው። ፍጹም እምነት ለ10 ቀን እንፈተን። ከዚህ ስጋ ከሚበሉት ጠጅ ከሚያንቆረቁሩት ከስተን ከተገኘን በትምህርታችንም ውጤታማ ካልሆን ከነሱ ቀንሰን ከተገኘን ከዚያ በኋላ የፈለገህን ታበላናለህ አሉት። ከሆነ ሻለና የሚበሉትን ጥሬና ውሃ ሰጠና ለነሱ የቀረበው መቁነን እየበላ ለ10 ቀን ፈተናቸው። 10 ቀን በኋላ ሶስቱ ሕፃናትና ነብዩ ዳንኤል ሲታዩ ከሌሎቹ አምረዋል፣ ከሌሎቹ ይልቅ ወፍረዋል፣ ከሌሎቹ ይልቅ ትምህርት ተቀባይነቱ የተለየ ሆነው ተገኙ። ተቀባይነታቸው ትምህርቱን ያንበለብሉታል። ዝም ብሎ አየህ አይገርምም? እግዚአብሔር ስትዝ እንዲህ ነው። ሃይማኖት ሲኖርህ እንዲህ ነው። እምነት ሲኖርህ እንዲህ ነው። እግዚአብሔር ጋር ስትሆን ማለት ነው። ስለዚህ ከሌላው ስጋ እየበላ ስጋ የሚበለው እንዲሁም አብዝቶ ስለበላ ይገለበጣል፣ ዝም ብሎ ይተኛል። ብዙ በበላችሁ ቀን እንቅልፍ አይጫናችሁ። ብዙ ሰው እንዳንባዛ ወርቆ የሚያድር ለዚያ ነው። መገለባበጡ ላይ ያቀተዋል። እንዴት ብሎ ያረገዘ ነው የሚመስል ብዙ ሰው ሲበላ እንዲሁም ቀለል ተብሎ መበላት አለበት። በእውነት በቃ ነፍሰ ጡር ነው የሚመስል ብዙ ሰው ማታ ሲተኛ ያንንም አትክልቱ ምኑ ስጋው ብቻ ቁጥር የለውም ምኑ ተቆጥሮ ያልቃል። ይበላና የ9 ወር ነፍሰ ጡር መስሎ እንደዚህ ሲቸገር ያድራል። ተማሪው ሲገለባበጥ እነዚህ ጥሬና ውሃ በአግባቡ እየበሉ የሚማሩት ተማሪዎች ሌሊት እነሱን ያነባሉ። አየህ ቀሏቸዋል። ምንም የላቸውም። ጸጋ እግዚአብሔር አድሮባቸዋል። ይጸልያሉ። እዚያ ላይ ደግሞ ያ ስጋና ጠጅ የሚያንቆረቆረው እንደፈለገ የሚበለው ደግሞ በፈቱ የሚቃጠል ሆነ። በነገራችን ላይ መብል መጠጥ ለትውልዱ በሌላ ጊዜ በሌላ ትምህርት መጣበታለው እንጂ ቤንዚኖች ናቸው ወይም ነዳጆች ናቸው። ዝሙትን የሚያቀጣጥሉ ቤንዚኖች ናቸው። መብል መጠጥ ዝሙትን የሚያቀጣጥሉ ነዳጆች። የሆነ ሰዓት ለማንደድ ትንሽ ቤንዚን
ትንሽ ነዳጅ ካደረጋችሁ ይነዳል አይደል? አሁንም ትውልዱ በተለያየ ዝሙት የሚቀጣጠል ሲያለ መጠን ስለሚበላ ነው። ዝሙትን የሚያቀጣጥሉ ቤንዚኖች ናቸው፣ ነዳጆች ናቸው። መብላት፣ መጠጣት፣ ዝም ብሎ 24 ሰዓት ፊልም ማየት፣ ሌላ ነገር ማድረግ ማለት ነው። ስለዚህ ሌላው በሌላ ፈቲው ሲቀጣጠል እነሱ ደግሞ በቅድስና ህይወት ተውበው አሽብረቀው እግዚአብሔርን በጸሎት እየጠየቁ ትምህርታቸው ከሌላው 10 እጅ በልጠው ተገኙ። ከዚያ በኋላ ምን አደረገ? አዛዣቸው ወይም መጋቢያቸው የትምህርት ቤቱ ፕሬዝዳንት ዲን ማለት ነው ምን አደረገ መሰላችሁ? እንዲማ ከሆነ ችግር የለውም የእናንተን እንግዲህ ደግሞ በዚሁም የነሱን ማቁናል ያ ሁሉ ጠጅ ያ ሁሉ ስጋ ቢሸጠው ብዙ ነገር ይሆንለታል አይደለ? ለተማሪ ቀረበ በጎን ለሌላ የሚከብር ሰው አካላት አለ ስማቸውን ባልጠራ የሚጠቀሙ ማለት ነው። ስለዚህ ያንን ለራሱ ዓላማ ያዋለ ለ3 ዓመት ጥሬና ውሃ ቀረበላቸው። ለስንት ዓመት አልኳችሁ? ለ3 ዓመት ጥሬና ውሃ። ምን አይነት ሃይማኖት ነው? ምን አይነት እምነት ነው? ደስ የሚሉ ወጣቶች እንደናንተ ያሉ ተማሪዎች እኮ ናቸው። እንደናንተ ያሉ ተማሪዎች ከ3 ዓመት በኋላ የመመረቂያ ጊዜያቸው ደረሰ። የ3 ዓመት በኋላ ዩኒቨርሲቲ ተማሪ በተለይ ሶሻል አካባቢ ያለ ተማሪ በ3 ዓመት ነው አይደል የሚጨርስ? አሁን ወደ 4 ዓመት እየሄደ ነው መሰለኝ። የ4 ዓመት ወደ 5 እንጂ 3 ዓመት ነው። ብዙ ጊዜ ሶሻል አካባቢ ያለ ዲፓርትመንቶች እንዳጠቃላይ 3 ዓመቶች ናቸው። ስለዚህ የ3 ዓመት የምርቃት መርሃ ግብር እንደደረሰ ያሁኑ የመውጫ ፈተና ሲኦሲ የሚባለው ደረሰ ማለት ነው። አሁን ተማሪ ሲጨርስ ሲኦሲ ይፈተናል አይደል? እንደዚያ ሲኦሲ ተማሪዎቹ ሲፈተኑ የሚገርም ነው እኮ ጥሬና ውሃ ጥሬ ሲቆረጥሙ የነበሩት ውሃ ሲጠጡ የነበሩት ጥሬ ሲቆረጥሙ የነበሩት ከዚያ ሁሉ ስጋ ሲያብስ የነበረው ውሃ ሲጣጅን ሲያንቆረቆር የነበረው ተማሪ ሁሉ እነሱ ከዚያ ሁሉ ተማሪ ስንት እጅ በልጠው ተገኘ ይላል? 10 እጅ። በእውቀትና በጸጋ በማስተዋል በትምህርት እንደነሱ ያለ ንጉስ አላገኘም። ጠቅላይ ሚኒስትሩ ንጉስ ናቡከደነጾር ማለት ነው። እንደነሱ ያለ አላገኘም። የሀገሪቱን ስልጣን በሙሉ ለ3 ደቂቃና ለዳንኤል ሰጠ። የጸጋ እግዚአብሔር ሲኖርብህ እንዴት ትመረጣለህ? እንዴት ታደርጋለህ? ስለዚህ እንዲህ ያለ ጸጋ እንዳለው ስለሚያውቁ ሰዎች ስለምጾም ስለምጸልይ አይምሮ መቀንጨር ገጥሟልና አትጾም አትጸልይ 24 ሰዓት ብላና በዝሙት ውደቅ ያ የዝሙት መንፈስ ይቀጣጣልብህ ነዳጁ ያ የነደደ አንተን ወዳልተፈለገው ርኩሰት ይውሰድህ ይሉና ስለዚህ ምን ማለት ይኖርብናል? እንዴ ማለት አሁን አትሉ ማለት አይደለም፣ ግን ዓላማው ወጣ ያለ እሳቤ ያለ ምራማው ናቸው ነገራችን ላይ እንደሚያደርጉ ወጣ ያለ ስለሆነ ስለዚህ ጾም ጸሎት እንዲህ ሲያደርግ ነው የምናገኘው። እንግዲህ አስቡ ልብ በሉ እንግዲህ አዚህ ወጣ አንፃር ከሰራውት ወጣ አንፃር ነው የነን የምነግራቸው። ውሃ እየጠጡና ጥሬ እየቆረጠሙ ነው አይደለ? እንዲህ 10 እጅ በልጠው የተገኙ ስጋ ከሚበሉት ጠጅ ከሚያንቆረቆሩት ማለት ነው። ስለዚህ እንዴ ክርስቲያኑ አካባቢ እስቲናንሳ እንግዲህ ችሎት ኮቸሮም ታመጣልናለ በትሪ ለምሳሌ ለ15 ዓመት እኛ በአብነት ትምህርት ቤት ስንማር ኮቸሮ እየበላን አሁን የሰራውላችሁን ወጥ ብቻ ነበር የምንበላ በውሃና በጥረጫው ብቻ ማለት ነው። በውሃና በጥረጫው ብቻ 15 ዓመት። ስለዚህ ብዙ ዕውቀቶች በአይምሮ ይያሉ። ለምሳሌ የአራቱ ጉባኤያት መምህራን ብሉይ ኪዳን፣ አዲስ ኪዳን፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳትን በአይምሮአቸው ይዘዋል። ግን በዚህ ወጥ እየበሉና ጥሬ እየቆረጠሙ ኮቸሮ እየበሉ ያቋቋሙ መምህር አቋቋም መምህር የሆነ ስንቱን በቃሉ ይዞ ነው። አስቡ እንግዲህ የድጎ መምህር ዳዊት አጠቃላይ ድጎን በቃሉ አስቀምጦ እንዴት ይሄንን ወገኖቻችንስ ይሄንን ያነሱላቸው ነው ጥያቄ። ለምሳሌ ብዙ ሰው አሁን 24 ሰዓት የሚበላው ሰው ለ10 ደቂቃ የሆነ ማስታወሻ ሳይዝ ንግግር ማድረግ ይችላል ወይ? ያ ሪሰርች የሰራው አካል ጥናት ያጠናው አካል ያቀረበውን ያንን ጥናት ያለ ኮምፒውተር ያለ ወረቀት 10 ደቂቃ ማውራት ይችላል ወይ? ራሱ ማውራት ይችላል ወይ? ማውራት ይችላል ወይ? ሌላው ይቅርና ያለ ውሃ ማውራት ይችላል እንዴ? እንደሆነ እንደሚፈተል ገመድ በየሰዓቱ አንድ አይላንድ ውሃ እየጨረሰ የሚያወራ አብነት ትምህርት ግን አመት እስከ አመት እዚያ አንድ ቅምጫና አለች። ለምሳሌ አብነት ተማሪ በዚያች ቅምጫና እንዴት ተሳስበው ይኖሩ እንደነበረ በዚያች 20-30 ሆነው ጠጥተው ነው ድጎውን፣ አቋቋሙን፣ ዝማሬውን፣ ቅዳሴውን፣ መጻሕፍተ ብሉያቱን፣ መጻሕፍተ አዲሳቱን፣ መጻሕፍተ ሊቃውንቱን፣ መጻሕፍተ መነኮሳቱን ባይኖሯቸው ቁጭ አደረጉት። ለምንድን ነው ግን ለሞኛ ይነግሩት እንዴ? ለኛ ነው የሚነገረን? እንዴት እኔ ለምሳሌ 15 ዓመት በዚህ ጫው ነው እየበጠበጥኩ የተማርኩኝ።
ለምንድነው ትምህርት እንዴ አላቃተኝም እናውራ ከተባለ ማውራት አይገባ እንደው በቃ ራስን መግለጽ ካልሆነ እኔ የተማርኩት ብዙ ነገር አለ በዚህ እየበለው ነው ለምንድነው አይምሮ መቀንጨር ያላገኘኝ ነው ጥያቄው ለምንድነው አይምሮ ያልቀነጨረ እኔ አይምሮ ያልቀነጨረም እንዲሁም ፋፍቷል ለጠላቶቻችን ነው እንጂ እንደ ክርስትና እንዲህ አይባልም ጠላቶቻችን እንዲህ ሚሉን የኔ አይምሮ ብሩህ ነው ንቁ አይምሮ ነው እንዲሁም በ24 ሰዓት የሚበለው ቆሪራና አይምሮ ሆናቸዋል ለማለት ፈልጋለሁ አይምሮአችሁ ቀዝቅዟል ለሀገርም ለቤተክርስቲያንም ማሰብ አትችሉምና ብታስተውሉ እጃችሁን ብታነሱ ታንድም በሌላ ኦርቶዶክስ አካባቢ ያለውን እጃችሁን ብታነሱ እንወዳለን በእውነት ይሄ ትውልድ አሁን እዚህ ውስጥ ያለው አስቡ ቀድም ጉልበት ሲስሙ የነበሩ አራት ሴቶች አሉ አራቱ ሁሉ የሰባት ቀን ውዳሴ ማርያም ከዘወትር ጸሎት ጋራ አንቀጸ ብርሃን መልካ ማርያም መልካ ኢየሱስ 150 ዳዊት ነቢያት ሰሎሞን ተምረው ዜማ እየገቡ ነው ጉልበት ሲስሙ የነበር ስለዚህ ይሄ እኮ እየጾሙ ነው ይሄንን ያገኙት ከዚህ የምታዩቸው ተማሪዎች በሙሉ የዜማ ተማሪዎች ከ30 ያላነሱ የዜማ ተማሪዎች አሉ አሁን ያልኩትን ቁጥር አጠቃላይ ጨርሰው ዳዊት እየተማሩ ነው ከዚህ ያለው ተማሪ በሙሉ ውዳሴ ማርያም ይዘለቃል መልካ ማርያም ይደረሳል መልካ ኢየሱስ ይደረሳል የተለያየ ቦታ ይደረሳል በዚህ ትምህርት ቤት የቃል ትምህርት ጨርሰው ወደ ቅኔ ቤት ይሄዳሉ ስለዚህ አዚህ ያጾምናቸው እየጸለዩ ነው ከዚህ የደረሱ ስለዚህ እንደውም አይምሮአቸው ብሩህ ሆኗል ወዳጄ እንደውም የእግዚአብሔርን ቃል ስትማር ስትጾም ስትጸልይ አይምሮ ይሳላል ነው ደግሞ አይምሮ ይሳላል የዶመ ቢላዋ ወይ ምሳር እንደሚሳለው ሁሉ የእግዚአብሔርን ቃል ስትማር ስትጾም ስትጸልይ ስትሰግድ አይምሮ ብሩህ ይሆናል ይልቁንስ ነው ኑና ውዳሴ ማርያም ተማሩና በሳሊ ለነ ቅድስት ሞረድ አይምሮአችሁ ይሞረድ ለማለት እንፈልጋለን በውዳሴ ማርያም ሞረድ አይምሮአችሁ እንዲሞረድ እንፈልጋለን የትኞቹም አካላት ወደዚህ ወደ ማንነታችን እንመለስ ወደ ቀልባችን እንመለስ እኛ እንዴት እንደመጣ እናውቀዋለን በጾም እንዴ እባካችሁ አያጂቦ ሳታመካኝ ብላኝ ይላሉ አባቶቻችን ሳታመካኙ የግዳ ተውት ክርስቶስ አጾሙ ከሆነ ሌላ ጉዳይ ነው ስለዚህኛ በጾም ተጠቅመናል አይተናል አባቶቻችን ተጠቅመዋል እኛም ተጠቅመናል ስለዚህ አይምሮ በቀንጨር በጾም በጸሎት ሳይሆን ሌላ ስለሆነ ማስተዋል ይገባል ማለት ፈልጋለሁ እዚህ ያላችሁት በሙሉ ለምሳሌ እዚህ ጧት ትማራላችሁ አይደለ ተመራችሁ እንደወጣችሁ እኮ በእንተ ማርያም ብላችሁ አንዲት አኩፋዳ እንጀራ አምጥታችሁ በልታችሁ ትውላላችሁ ግን ትምህርት ያቀጣችሁ በደም እየሄዳችሁ ነው አይደለ ስለዚህ ጠይቋቸው ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ቤተክርስቲያን ጠይቋት የውቀቱን መንገድ ማለት እንፈልጋለን የቀበረ ነው ማርዳት ያለበት የኖረበት ነው ማውራት ያለበት ስለዚህ ስለጾም ስለጸሎት ጥቅም ቤተክርስቲያን ጠይቃት ያልኖርንበት ማውራት አያምርምና የግዳስ ወደ ልቦናችን እንመለስ ወደ ልቦናችን ብዙ ሰው ወደ ተለያየ ቦታ ይሄዳል ወደ ልቡ ግን መመለስ አቅቶታል ወደ ልቦናችን ስንመለስ ሁሉ ነገር ጠለነው እንደር ይገባናል ይሄንም ያያችሁት ነው እኛ ለምሳሌ ለ15 አመት ይሄው ኮቸሮ የደረቀ ኮቸሮ እናንተ ድርቆሽ ነው መሰል የምትሉት ድርቆሽ ለከብት ነው ሳር ነው ድርቆሽ የሚባል ይሄ እንጀራ ነው ኮቸሮ ነው የሚባል ስሙንም አትቆራርጡብን ትክክለኛውን ቋንቋ ከቤተክርስቲያን ወሰዱ ስለዚህ ይሄንን በጥረጨው ብቻ እና ኮቸርና እንበላለን አዚያ እንማራለን እንቅልፍ ብዙ አንተኛም ስለዚህ እንደው እማረሳ ብዙ ጊዜ እናነጋለን ቀን ስንማር እንውላለን አዚያ 12 ሰዓት ውዳሴ ማርያም እንማራለን ስንቃችን እንዛለን አዚያ ምሽት ወንበር ይተከላል እስከ 4 ሰዓት የተገኘችውን ኮቸሮን እንቀምሳለን ከዚያ ከ4 ሰዓት በኋላ ደግሞ እስከ 9 ሰዓት ስንቀጽላ አድረን 9 ሰዓት ወንበር ይተከላል አዚያ ጧት ተነስተን ደግሞ በእንተ ማርያም መቤታችንን ስንቅ አድርገን እንሄዳለን እንዲህ ብለን ይቀጣል ስለዚህ እዚህ ምስጢር እንዲገለጽልህ ድንግልን ያዛት ፍቅሯ በልቦና እንዲቀረጽልህ ድንግልን ጠይቃት አንደበቷ በአንደበትህ በከንፈርህ እንዲቀረጽ ስለዚህ እባካችሁ አናሞኝ ለማለት ፈልጋለሁ ስለዚህ እዚህ ያላችሁ ተማሪዎች ሁሉ በጾም በጸሎት እየተጠቀማችሁ ነው አይደለ ጾም ጸሎት እየተጠቀመን ነው በሩሲ በጾም በጸሎት አይምሮአችን ብሩህ እየሆነ ነው እኛ ክርስቲያኖች በጾም በጸሎት የተጠቀምነው ተነግሮ አያልቅም ሰራዊት አጋንንትን ድል የምንነሳቸው በጾምና በጸሎት ነው ስለዚህ ሰራዊት አጋንንትን ለሳበትን መሳሪያችን ለመቀማት አትሞክሩ አንሰጣችሁም አትናገሩ
አንሰጣችሁም በሏቸው። ስለዚህ ጾም በአግባቡ ጾሙ። እሺ እዚያ እናት አባት ቤቱ ያፈራውን ሲሰጧችሁ መብላት፣ እዚያ ስገድ፣ ጸልይ፣ አይምሮህ ንቁ ይሆናል። ሱፋ አይምሮ ይኖራል። አይምሮህ ብሩህ ይሆናል። እዚያ ውዳሴ ማርያምን ታንበለብለዋለህ እንዴ። ከዚህ እኮ ለምሳሌ እዚህ የተማሩ ልጆች ሜዲሲን የገቡ ልጆች አሉ። ከዚህ ዲያቆን የሆነ ልጅ 640 ባለፈው ዓመት አምጥቷል። በግቢ ጉባኤያትም ለምሳሌ ዘንድሮ ባህር ዳር ግቢ እናንሳ ከ14 ከተዘጋጁ ሚዲያሊያዎች ከ18ቱ ማለት ነው 14ቱን ያመጡ ኦርቶዶክሳውያን ናቸው በጾም በጸሎት። እሺ ስለዚህ እንበርታ ለማለት ፈልጋለሁ። ከዚህ በመቀጠል የተሰራው ወጥ እንግዲህ ደርሷል። ይሄ ለ15 ዓመት የአብነት ትምህርት ቤት እኛ ስንማር ምን በለው ለ20 ዓመትም ለ40 ዓመትም መላ ዘመናቸውን መምህራን ሲማሩም ሲያስተምሩም የሚበሉት ነው። በነገራችን ላይ 15 ዓመት እንዲህ ስበላ አሞኛ ያውቅም። ያመመኝ አሁን የፈላሽ ሽሮ ስበላ ነው እንዴ። እዚያም ጊዜ ጠርኛ ነበርኩ። የአይጥ ኮረኮር ስናገኝ እናነሳና እንማርከዋለን። የእግዚአብሔር ቃል የእግዚአብሔር ስም ኃይል ስለሆነ ይደመስሰዋል። ስለዚህ የሸበተ ነው ምንድነው የሻገተ የሚባል መጥረግ እዚያ ብሩህ ነው ምንሆን። ስለዚህ እታች ይወርዳሉ እና ዮርዳኖስ እታች ወርድ አሁን ተሮተሎ ወጡ ደርሷል። እንግዲህ ብሩህ አይምሮ የሚያደርገውን የትምህርት መድኃኒት ይሄ ነው። ይሄ ማለት ቤታችሁ የተገኘውን አትሉ ማለት አይደለም። ግን ሰውን ከዚህ ለማውጣት ሚዲያውም 24 ሰዓት ስለ ምግብ ዝግጅት ነው የሚያነሳ። አንድ ትልቅ ትሪ ያንጣና እዚህ ላይ ባኩፋዳ እንጀራ አድርገው አውጣ ማለት ነው። እንጀራውን አውጣ። በአብነት ትምህርት ቤት እንደውም እንጀራው ተለምኖ እንደመጣ ከበግ ቆዳ የተዘጋጀ እንተኛበት እዚያው ላይ እናደርገዋለን፣ እዚያው እንበላበታለን፣ እዚያው ደግሞ እንተኛበታለን። ከተረፈ ጥለነው እንሄዳለን። ጧት መተን ደግሞ ጸሎት አድርገን እንበላዋለን። ክዳን የሚባል ምን የሚባል ነገር የለም። አሁን ለምሳሌ ሆን እንደማንከር ነው ሁሉ። ስለዚህ አሁን ወንበርተኞች መጀመሪያ ተሎ ትላላችሁ፣ ከዚህ እየነከራችሁ እያዛችሁ ትሄዳላችሁ። ሌሎቻችሁ ትሪ ያዘጋጁ። ወደ ኋላ አሁን ናጀምር እኔ ያዘጋጀሁትን ወጥ ለተባሉ ነው። ዮርዳኖስ ትነክርና ተሎ ትሄዳለህ። አንድ ትሪ ፈጥና አንጣለቃ በዚህ በሴቶች በኩል እንግዲህ ተማሪዎቻችን አባቶቻችን ድጎውን አቋቋሙን ዝማሬውን የትኛው አራቱ ጉባኤያት የሚባሉትን ትምህርቶችን በዚህ እንደተማሩ ነው። ስለዚህ እንደውም ብዙውን እያነሳችሁ ነው። አይገርምም? ይጣፍጣል ማለት ነው። ተሎ ጊዜ ለመቆጠብ ሌላ ትሪ እዚህ ያቀርቡልን አለቃ። ሌላ ትሪ ወይም አንድ ሳህንና ይሄንን አንድ ሰው እዚህ ይቆማል። አፍጥኖልን ተሎ እንጂ አለቃ ተሎ አለቃ። እንጀራ የምትዝበታ ብዙ እንጀራ ነው ያለ። የተወሰነ እዚህ ካላችሁ በኋላ በዚሁ ሊመጣ ይችል ይሆናል። አይጣፍጥም? ማታ ባለፈው የሆነ ጊዜ ሰርቼ ነበር ይሄን ወጥ እና ብዙ ተማሪዎች ማታ ሄደው እንደውም እናት አባታቸውን በዚህ ነው ምንበላ ብለው የበሉ ተማሪዎች አሉ። ስለዚህ እናንተ ነገ ድጎውና ቋቋሙን በዚህ ነው ተሎ በሉ። ተማሪዎች እንግዲህ የሰራውትን ወጥ እየበሉ ነው። ወጡ ያለ መብራት ያለ እሳት የተዘጋጀ ነው። የተዘጋጀ ደግሞ ቀድም እንዳያችሁት ከውሃና ከጥረጨው ብቻ ነው። አፋር አካባቢ የሚታፈሰው የሀገራችን ጨው ነው፣ የነሱ አይደለም። ምድር እግዚአብሔር የሰጠን ማለት ነው። እግዚአብሔር የሰጠን አንዱን ተልወጥ ያርገው አለቃ ነይ። እሺ ሴቶች አንዱን ሳለ እንዴት ታደርጋለህ? ለምሳሌ አንተ እሱን ሳለ ብሩክ ወደ ኋላ ነው ወጥቶ ተነሱ ትትና ጀምር። ለምሳሌ አሁን መጀመሪያ የምታነሳው ዛሬ አንሽና ተሎ ዜማ የገባይናት ውዳሴ ማርያም ዳዊት ሁሉን ጨርሳለች። ስለዚህ ተጾማለች፣ ተጸልያለች። በትምህርቷም ጎበዝ ተማሪ። ተሎ መነሳት ነው፣ ዝም ብሎ መቆም የለም። አንደዚህ ተነሱ አንደዚህ ተሎ እንግዲህ እኔ የሰራሁትን እየበሉ ነው። እንግዲህ እኛ ቤተክርስቲያናችን በዚህ ውስጥ እንዴት እንዳለፈች በነገራችን ላይ ቤተክርስቲያን ብዙ የመከራ ዘመን አሳልፋለች። በ8ኛው መቶ ክፍለ ዘመን በ15ኛው አዚያ በ17ኛው እስካሁኑ ሰዓት በመከራ ውስጥ ነው። አባቶቻችን እንዲየበሉ ነው መጻሕፍትን ያቆዩን። እዚያ ያደረጋ መጻሕፍትን ያቆዩን። አንስተን ተነስ ሌሎቹ ነው ያነሳችሁት። በቃ እናንተ እየመጣችሁ እየነከራችሁት አባቶቻችን ከሱ ትጀምራላችሁ። እናንተ በዚህኛው መስመር ነው የምትመጡ። በዚህ ያቆዩን በዚህ መልኩ ነው ለማለት ነው። ምን ላይ ተሎ ጎበዞች
አንድ ትሪ ያምጣና እንጀራ ትዝና እዚያ አካባቢ ሴቱ ትጀምራለህ። እዚያ አንደኛው ስላለ ተሎ ወጡ አይጣፍጥም። ሙያ እንዴት ነው? እንደዚያ ነው የተወሰነ ነው። እሺ ይሄው እሱን ሳንያስ እሱ ላይ ቁም። ለሴቶቹ ይጀምሩ፣ ሴቶች ይጀምሩ። እሺ ጥሩ በቃ ችሎታ እሱ ችግር የለውም። እንደሱ እያልክ ሞክር ብሎ ከዚህ ያለ ተሎ እንጀራ ሞልቷል። እንግዲህ በዚህ ልክ በእመቤታችን ስም የመጣ ነው። ይሄን ተበላላችሁ። ማታ እራት የለም። ይሄን ያልበልታችሁ እራት የምትወሩ ከሆነ እንደው ሌላ ነገር በላይ ያዕቆብ ሰባ ሚሮ ይመጣል። እሺ ተሳፋላችሁ በጣምና አይምሮ እንዲኖራችሁ እራት በላችሁ ማለት ነው። ተሎ አሁን ተማሪዎቹ በያሉበት እየታደላቸው ነው። እንግዲህ ከተሰራው ወጥ ተሎ ትሰጣላችሁ። እንደውም ና ማነህ ና ያዝና እንጀራ ተዝና ብሩከታችሁ ለች አንዳችሁ ሳኑን ያዙና ባሉበት እየዞራችሁ ባሉበት እዚያው ቁጭ ነው እንመጣለን። አታችሁ ነው እዚያው አንተ ወጡን ያዘው ቁጭ እንዳሉ ታደርሳላችሁ። ባሉበት ተሎ መዘግየት አይቻልም። በዳለቃ እዚያው ባሉበት ባሉበት አደረሰበት ቦታ ላይ ሄዱ። አደረሰበት ቦታ ላይ እናንተ እንካንተ ሲያልቅባቸው እንድጨምር እንካ ተከተል በዚያ ወንዶችን እናንተ ከዚያ እንካያዙ ከዚያ ከሴቱ ከነዘባማን ተከተልና በኋላ ሆነ ሲያልቅ ተጨምራለህ። እንጀራውን በሙሉ እሱ ላይ አድርጉት። አንሳ እዚህ ላይ ድፍት በሙሉ አዎ እንደዚያ ነው። ተበያለህ ጨምሩ። እንደዚህ ነው አብነት እቃዎቹ ሁሉ የነ ነው የሚመስሉ ቀጥታ አትላላችሁ። አየህ እኛ 15 አመት ይሄው ከበግ የተሰራ እንደውም ይሄ ምርት እዚህ ያሉት ተማሪዎች በዚህ ነው አያችሁ የመጣ እንጀራ። እናቶቻችሁ ክርስቲያኖች ማለት ደግ ናቸው። ይሄ እንጀራ በሙሉ ዛሬ ክርስቲያኖች በነገራችን ላይ እቺን ቤተክርስቲያን እስካሁኑ ድረስ እዚህ ደረጃ ያደረሷት ምዕመናን ናቸው። የድጓው መምህር፣ ያቋቋሙ መምህር፣ የቅዳሴው መምህር፣ የዝማሬው መምህር፣ የመጻሕፍቱ መምህር በሙሉ እንዲየቀለቡ ማለት ነው። አያችሁ ምዕመናንን ባሉበት ይጠብቅልን። እንጀራ ሲያልቅ ተወስዳላችሁ። ይሄን ሁሉ እንግዲህ ዛሬ የመጣ ነው ያያችሁ ነው አይደለም? ስለዚህ እንደዚህ ቤተክርስቲያናችሁ የምታስተምራችሁ ስርዓት ዝም በሉ እንዳደፉ አውጡት ሁሉ እንደዚህ ነው እንግዲህ እኛ ስንማር ያደግ ደግሞ ስንበላ እንዳሁኑ ብቻ አይደለም። እንደዚህ ይደረግና ሁሉም ተማሪ ከቦ መብላት ነው የነበረ በፍቅር ማለት ነው። መሳሳት የለም። አሁን ብቻን መብላት ሁሉ ነገር አርለዋለውና እማዬ ውጭ ላይ ነው። እስቲ አንዳንድ ወላጅ ግን ይንጣና እዚህ ቀምሶ ይሄድ ይላኩልኝ ማውላጅ ካለ እንጀራውን ይየው በዚህ ወላጅ የሚቅማስ ልጁን መስራት እንዲያስተምር ላኳቸው እዚህ ዛሬ የሚገርም ቀን ነው። የጻድቁ የአባታችን የአቡነ አረጋዊ በዓል ነው። ዜማ የገቡት ተማሪዎች በሙሉ ደግሞ ዝክራቸው አለ። ዳቦ በሙሉ ይዘዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይ አው ሆድ ማለት ይሄ ነው። እንዲህ ነው የተሰራን። በነገራችን ላይ አሁን እየተሰራን ያለን እንደዚህ ነው። ዳቦ ሲያይ እንዴት እንደሆነ ሆዱ እንዲህ ሆድ ስለሆነ እንዲህ ነው ትውልዱ እንዲህ ነው እየተሰራ ያለ እና ዝምሮ በገበው ሁሉ ያየውን አዚህ እንጀራ ታነሳላችሁ ለበረከት ራሳችሁ የእናንተ እንጀራ የበይንተ ማርያም ታነሳላችሁ። ወጣችንን ትቀምሳላችሁ። እኔ 15 አመት የበላሁት ወጥ ትቀምሳላችሁ። ይሄው እቺ ቀምሳችሁ ነው የምትሉ ወጣችን ቅመሱ። አቤት እሺ ቆይ በይንተ ማርያም ነው የምላችሁ። እኔ 15 አመት ነው የበላኋትን ቅመሱ። ዝም ብሎ አይደለም የእናንተ ልጆች ማስተምር በይንተ ማርያም አይቺ ነክረው ይዱ
የእናንተ እንጀራ ነው። እንግዲህ እንደዚህ ነው መምህራኑን ያወጣችሁ እናንተ ናችሁ። በእንተ ማርያም እዚህ ታስነካላችሁ። የኔ ወጥ ነው እናንተ ወጥ ጋራ ታነጻጽሩታላችሁ። የማን ይጣፍጣል የሚለውን በእንተ ማርያምነት ሚጣ በእንተ ማርያም በእንተ ማርያም እኛን እንግዲህ 20 ዓመት ያሳደጋችሁ እንደዚህ አድርጋችሁ ነው። ሚጣ እዚህ ወጥ አወጣርኪ እዚህ ወጥ ትንሽ ነከር አድርገሽች አወጣችን ሁሉ ወላጅ ቢኖር ዛሬ ጥሩ ነበረ በእውነቱ። ሌላ ጊዜ እናበላቸዋለን። እዱ እንዳቀመሱ እንግዲህ አይታችኋል አይደል? ሲል ዳቦ ሲይ ማለት ነው። እንዲህ ነው እየተሰራ ነው ያለ። ሚዲያው ራሱ ለማሳሳት ባላማ ነው የሚሰራ። ትምህርቱ ስለሆነ ነው። ዲፓርትመንት ራሱ አንድ ታሪክ ልንገራችሁ፣ አዳምጡኝ። አንድ ታሪክ ልንገራችሁ። በያላችሁበት እያነሳችሁ ሞልቷል ትበላላችሁ። እንጀራ ጨመር አድርጋችሁ አንሱ አለ ዛሬ ጨመር አድርጉ። በጣምም ሳጨክኑ ማለት ነው። መጠነኛ ይወዳ አድርጋችሁ አንሱ። አንድ ካህን ነበሩና እየሰማችሁ ነው። እንዲደርስ አድርጋችሁ አለቃ አንድ ካህን ሁለት ልጆቻቸው ወደ ግቢ ሄዱና ሲመለሱ እንዴት ነው ትምህርት አሏቸው። ጥሩ ነው አባዬ፣ በጣም ጥሩ የሆነ ዲፓርትመንት የሚያበላ መርጠናል አሏቸው ለአባታቸው። ምንድን መረጥክ ሲባል አንደኛው እኔ ኢኮኖሚክስ ነው የመረጥኩኝ፣ ብር ሁሉ በእኔ ነው ወደፊት፣ ስለዚህ የሚያበላ ዲፓርትመንት ነው አላቸው። አንዱ ደግሞ ምንድነው የመረጥክ ሲባል እኔ ደግሞ ለው ነውና ክቡር ዳኛ እየተባልኩኝ በቃ መብላት ብቻ ነው አለ ያኛውም ልጅ ለአባታቸው ካህን። ወዲያ ምን አሉ? አንተም የሚያበላልክ ለመሆኑ የምትበሉት ማንን ነው? ህዝባችሁን አይደለም ወይ አሉ። ስለዚህ ወዲያም ሁላ ተሰብስቦ ህዝቡን ነው የሚበላ። በነገራችን ላይ አቢቁጭን አደገኛ ነገር ነው። አያችሁት? በጣም ፈተና ነው። ለምሳሌ እንዴት እንዳደረገው በዚህ ትምህርት መውሰድ እንችላለን። በነገራችን ባላማ እንዴት እንደተቀረጸና መሳሳት አይቻልም። አለቃ ያው መምህር ቆሞ የሚያወራ ልጅ እሱ ራሱ የተከለከለ ነውር ነው። በጣም ኃጢአትም ነው። ምናስተምራችሁ እንዲህ አይደለም። ስርዓት የሌላችሁ እንድትሆኑ ሳይሆን እንጀራ ጨምሩ ክስና ስማችሁ። እሺ ጨዋችን ወጣችን እንግዲህ ለሌላ ቀን ይሆናል። እዚህ ተቀምጧል። ቋጥሪያት ሮብና ዓርብ ማለት ጧት የሚማሩትም በዚሁ ይጠቀሙባታል ማለት ነው። እንጀራ አለቃ እየወሰዳችሁ ጨምሯቸው እድና ትሪው ላይ አርጉላችሁ ለሁሉም በደንብ ካነሰ አለቃ አንጫፋቸው አንጫ እንጨምራለን። ወጥ አረግ ወይ አንጫካይ እንዳታበሽ አረግ እንጀራ ጨመር አርጓቸው ይብሉ። እሺ በቃ እስቲ ትንሽ አድርሽ። እሺ በቃ ስለዚህ ወጡ እንግዲህ አንሶ በደንብ ተማሪዎቹ አሁንም ጭማሪ እየተሰራ ነው። ተመልካቾቻችን በዚህ ውስጥ እንግዲህ ይሄንን ወጥ ዛሬ የቀመሱት ከ700 በላይ ተማሪዎች ወጣችን እየቀመሱ ነው። ልጆቻችሁን የቤተክርስቲያን እንዴት እንደመጣች ጉባኤ ቤት እንዴት እንደመጣች ያ የልህቀት ማይከል እንዴት እንደመጣ ልጆቻችሁ እንዲህ በተግባር ማሳየት ይኖርብናል። የተቀጥን የሚባለው ጎበቤታችን ራሱ ቅጥነተ አእምሮ ያላቸው ሊቃውንት የሚወጡበት ማለት ነው። ስለዚህ የተቀጥን የሚባለው ራሱ ቅጥነተ አእምሮ ያላቸው ሊቃውንት የሚወጡበት ማለት ነው። እንደ ትናንት ነው። ለማናቸው ተማሪውን ዛሬም እናስቃኛቸዋለን። ተማሪዎች እንዳጠቃላይ በዚህ ውስጥ የኔ ያህል ተማሪዎች ነው ያሉ። እንደምታዩቸው የኔ ያህል አሉ። ትናንትና መልእክት እንዳስተላለፍኩት የሚያስፈልጉን ነገሮች ብዙ አሉ። መጻሕፍቶች ተማሪዎች የሚያነቧቸው መጻሕፍት ያስፈልጉናል። ስልጠና ለመስጠት ለወላጅ ስልጠና አለ፣ የተማሪዎች ስልጠና አለ። ያንን ለመስጠት ፕሮጀክተር ያስፈልገናል። እዚያ ፒሲም ያስፈልገናል፣ ፓወር ባንክ እንዲህ የመሰሉ ነገሮች ይሄንን የምትከታተሉ በሙሉ እንድታግዙ እንፈልጋለን። በዚያውም ልክ ግን ይሄን ያህል ተማሪ በዚህ አዳራሽ ውስጥ እንዴት ጥበበ እግዚአብሔርን እያስተማርን እንደሆነ ምክንያቱም ትውልዱ አሁን ስናነሳቸው የመጡት ችግሮች ሁሉ የመጡ ይሄንን ከማጣት አንጻር ስለሆነ ልጆቻችሁን ወደዚህ ማዕድ እንድትጋብዟቸው መልእክታችንን እናስተላልፋለን። ስለዚህ በያላችሁበት ሁላችሁም እንድታስተምሩ ለማለት እንፈልጋለን።
በስራት እየበላችሁ ነው አይደለም? ይጣፍጣል። ይጨመራችሁ ይጨመራችኋል። ከዚህ በኋላ ትምህርት ማለት ነው። ትምህርቱ የሚገባው ደግሞ ሰነፍ ለሆነ አይደለም፣ ሀቤቱ ለሚያጠና። እየሰማችሁ ነው? የትምህርቱ መድኃኒት የሚሰራ እንዴት እንደሆነ አዳምጡኝ። የትምህርቱ መድኃኒት የሚሰራ አንደኛ በመጠን ከበላችሁ ትበላላችሁ፣ ግን አብዝታችሁ ሳትበሉ። ሁለተኛ ኳስ፣ ብይ፣ የተለያየ ጭቃ ጨዋታ፣ አሻንጉሊት፣ ጌም፣ ቲክቶክ፣ አጠቃላይ የልጆች ዓለም፣ ኢቢኤስ፣ አበይ ሚዲያ፣ የተለያዩ ሚዲያዎችን የሚያይ ልጅ ትምህርቱ አይገባውም፣ መድኃኒቱ አይሰራም። መድኃኒቱ የሚሰራ እነዚህን አቆሞ ለሚያጠና ሰው ነው። ለሚያጠና ሰው አይምሮ ብሩህ የሚሆንለት። እየሰማችሁ ነው? ስለዚህ እነን የበላ ሰው አሻንጉሊት አያይም። አሻንጉሊቱ ናችሁ ነው የምትቀሩ። ብይ አይጫወትም፣ ካርታ አይጫወትም፣ ዳማ አይጫወትም፣ ጭቃ አያቦካም፣ እናት አባቱን ያከብራል፣ ወንድሞቹ እህቶቹ ጋር አይጣላም፣ እናት አባቱን ይታዘዛል፣ እግር ያጥባል። እዚህ አጠቃላይ ፊልም አያይም። የሚያይ የኛን ሚዲያ አሁን የተቀረጸው በሙሉ ነገ ይለቀቃል። ለምሳሌ ስትበሉ ስትበሉ እንደነበረ ወጡ እኔ ስሰራ የተሰጠው ትምህርት በሙሉ ነገ መድኃኒት ሚዲያ ላይ ታገኙታላችሁ። ለምሳሌ ነገ ካላለቀ አነገ በኋላ ቀጥታ አይደለም፣ የዛሬው ትናንትና ነው ቀጥታ የነበረ ላይቭ የነበረ። ስለዚህ ከሁለት ቀን በኋላ ታዩታላችሁ። ትምህርት የሚገባችሁ እያለው ሚዲያ አጠቃላይ አሻንጉሊት፣ የልጆች ዓለም ከተዋችሁ፣ ኳስ ከተዋችሁ፣ እየሰማችሁ ነው? ዳማ፣ ካርታ እንዲህ ከተዋችሁ፣ አሻንጉሊት ካላያችሁ፣ የልጆች ዓለም ካላያችሁ ትምህርቱ ይገባችኋል። ያለዚያ ግን አይገባችሁም። ስለዚህ አሁን የተቀረጸው በሙሉ ደግሞ ይለቀቃል ወደፊት። ስለዚህ እንደነገርኳችሁ መድኃኒት ሚዲያ የሚለውን ቲክቶክም አለ፣ ዩቲዩብም አለ። ዩቲዩብን ሰብስክራይብ አድርጉት፣ ቲክቶክን ፎሎ አድርጉት። እዚህ ያላችሁት ቢያንስ 300 ተማሪ ታች ስልክ አለ ቤተሰባችሁ ላይ። ስለዚህ ያንን እዩት። ኢትዮጵያዊነትን እኛን የምናገኘው በዚህ ውስጥ ነው። ቤተሰቦቻችሁም የሚሆን ትምህርት ይስተላለፋል፣ ወደፊትም ይቀጥላል። አሁን ነገ ስልጠና አለን። የነገው ስልጠና በየጊዜው ይለቀቃል። ስለዚህ ቤተሰቦቻችሁ ከዚህ ሆነው መማር ይችላሉ። ሌላው ቀጥታ ስርጭት ሲሆን ቤተሰቦቻችሁ ቀጥታ መከታተል ይችላሉ ለማለት እንፈልጋለን። ስለዚህ ሁላችሁም ቲክቶክም ካያችሁ የነ ነው ማየት የሚቻል ማን ነው የሚል ስሙ እያቸዋለሁ። መድኃኒት ሚዲያ ቲክቶክም ቴሌግራማችንም ዩቲዩብ ሶስቱም መድኃኒት በሚል ነው ማለት ነው። ስለዚህ እንድትከታተሉ ቤተሰቦቻችሁ እንዲከታተሉ ለማለት እንፈልጋለን።